አሁንም እነሱ እንደዛ ሲከራከሩ ለካ አሁን ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም። ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያቺንም ዝም ብታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። ከ13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን ነው የሚያውቀው እግዚአብሔር። ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን፣ ጸጥ ሲል የማይሰማ የመሰለን፣ ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ ያውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል፣ ቆሽሿል ብለው ሲያስቡ እግዚአብሔር ደግሞ ከ13 ዓመት በኋላ እንደዚህ አይነት ውብ ቦታ እየመረጠ ነበር። እነሱ ፍርድ ቤት ምስክር ማንን እናድርግ ሲሉ እግዚአብሔር ደግሞ እዚህ መጡት ሰዎች እየመለመለ ነበር። እውነቱን ለመናገር የተገናኘ ነው ወጀብን ለማስተዋወቅ ነው። እነሱ ወጀብን ላይ ቀርበው አይ ከዚህ በኋላ አብረን ልንኖር አንችልም ሲሉ እግዚአብሔር ደግሞ እቺን ቀን ቆርጧታል። እነሱ ስለ መለያየት ያስባሉ። እግዚአብሔር መለያየትን አያውቅም። መለያየትንም የሚያይበት ሐሳብም የለውም። መለያየትን አያውቅም። መለያየትን የምናውቀው እኛ ነን። መለያየትን የምንሰብከው እኛ ነን። መነጣጠልን የምንሰብከው እኛ ነን። ይሄ የሁለቱ ታሪክ ለብዙዎቻችን ትምህርት የሚሆን ነው። አንድ ቀልድ የምትመስል ነገር ነው የምነግራችሁ። አንዴ ሙሉጌታ ቤት 6 ኪሎ ሆኜ